ለራሷ ነጋዴ ስለሆነች ቲማቲም ይገዛል። አዎ ቲማቲም ይገዛል ነው በደንብ ሽንኩርትና ቲማቲም በደንብ አድርጎ ኪሎ ያስገዛል። ኪሎ ቲማቲም $6። አረ ሽንኩርት ቲማቲም ምናምን ትገጃለሽ? እስቲ የእውነት በይ ብዙ ነው? አዎ ትገጃለሽ። አረኛ $6 ቲማቲም ሽንኩርት ምናምን አንገዛም። አረ እንገዛለን። ቢያንስ ቲማቲም 200 ወይ ምናምን ከሆነ ሽንኩርት 100 ምናምን ከሆነ እስከ ድንች ሽንኩርት ምናምን ቃሪያ ያስገዛል። አይ ኖ ማያ ዜድዬ ይኸውልሽ አሁን ደውዬ በደንብ እመክርሻለሁ። ግን እኔም ራሱ ከምክር የሚያስፈልገኝ ሰው ነኝ። እኔ ራሱ አሁን በሻሻ ጌም ምናምን እንደ ድሮ ማርያምን አልጫወትም። እኔ እንትን ላይ ስለሆንኩም ነው ሴቶች ጉዳይ ላይ ምናምንም እና ደግሞ ሰው ራሱ ጉዳይ ላይ አይገርምሽ? ማርያም አድርገሻል እኮ ዴዚ ምን ሆንሽ እላታለሁ። የሴት ችግር አለች። የኔ እናት የሴት ችግር ማለት በቃ እንትን ነኝ ማለት እኮ ነው። የሴት ችግር እዛ ላይ ገደለች ዴዚ እኮ። ስሚ ዜዳዳ እንጂ አሁን ማለት ነው ራስሽን አሳምኝና ምናምን ነገር በቃ እንደ በፊትሽ ለመመለስ ሞክሪ፣ ጥረት አድርጊ። ከዛ ሴፍ አትስጪ ለማንም ማርያምን አልሰጥም። ካሁን በኋላ እኔ ከዚህ ሀገር ለመውጣት አላማዬ ከዚህ ሀገር ለመውጣት ነው። ማርያምን ይሄ ቲክቶክ እኮ ማለት ነው እያየሽ ነው፣ ይበራበታል። አንዴ ይመታል፣ አንዴ ይነሳል፣ አንዴ ይሞላል። ሆይ ሆይ ያለልሽ ሰው ነገ አዲስ ሰው ሲያገኝ አንቺን ይረሳሽና ለዛ አዲስ ሰው ያሽቃበጣል። ቲክቶክ ሊዘጋ ይችላል። ብቻ የሆነ ነገር ያስፈልግ። እኔም እኮ ሌቭል 41 አሁን ልገባ ነው። $100 ምናምን $1000 በአሜሪካ ይቆጫል እኮ። ግን ለበጎም ነገር ያወጣሽ ሁልያ እግዚአብሔርም እኮ ይሰጣል። ገባሽ? ቢያንስ እንኳን ይሰጥሻል። እዚህ ሀገር ቁጭ ብዬ እኔ መስጠት የለብኝም ነው ቤታ ማርያምን ሚካኤል ነው የምልሻለሁ። አሁን ከዚህ ተይዘሽ ሀገር ነው የምትሄጂው። ሀገርም ያው እዛን ትገቢያለሽ። እዛም ጥሩ ሙድ አይደለም። እዛ ኢትዮጵያ ምንም እንትን ከሌለሽ በቃ ያለሽ ባንክ ያወጣሽ የሆነ ማጥፋት ነው። ገባሽ? የሆነ ነገር ወይ ንግድ ዓለም ላይ የሆነ ነገር ወይ ምናምን እሺ ማ ያስባለሁ ማሪ ያስባለሁ። ግን እሺ እኔን አዳምጪኝ። እኔ አሁን ብዙ ዓላማ አለኝ። አሁን እዚህ ጋር ዓላማዬን አልናገርም ምናምን ግን ኢቭን የራስሽን ነገር አሁን ይኸውልሽ ቢያንስ እንኳን 2 ወር በደንብ ቀጥቀጣሽ ብትጫወች ያለ እረፍት ጠዋት ማታ እየገባሽ ከዚያ ያንን ታጠራቅሚና ለምን ቤሩት ላይ ማለት ነው የሆነች ነገር ተንቀሳቃሽ ነገር ክፍት አድርገሽ ሀበሻ አለ እዚህ ሀገር ቤሩት መጀመሪያ በከፈትኩ ኑሮ 2 ጌም የጫወትኩት ያስከፍተኝ ነበር። እዚህ ሀገር ሀበሻ ራሳቸው ነው የሚያስይዙሽ። ራሳቸው ያስይዙሻል። ምቀኝነት ቤሩት ያለ ምን ለበስሺ ምን በላሽ እኮ ያስቀናቸዋል። ሚካኤልን እኔ በአደባባይ ላይ ነው የምናገረው። ቤሩት እንደ ቤሩት ምቀኛ ሀገር አይቻላቅም። ማርያምን ፖሊስ ይልኩብሻል። አንቺ ከሰራሽ ጠንክረሽ ሰራተኛ ከሆንሽ መብራን አይወዱም፣ ይልኩብሻል። ፖሊስ ብር ሰጥተው ወይ ደግሞ ወረቀት የለውም እንደዚህ ንግድ ዓለም ሬስቶራንት አለው ሱቅ አለው ኢማኑኤል ቤት አለው ብለው ፖሊስ ይልኩብሻል። ማርያም እንደ ቤሩት ምቀኛ የለም። ምቀኛ አሁን በቀደም አንድ ጓደኛዬ ነው ቁጭ ብለን አብረን ቁጭ ብለን እንግዲህ 5-6 ፖሊሶች መጥተው ነው የያዙት። ለሱ ለይተው ወረቀት የሌለው ከሆነ ለሁላችን ነው መያዝ የሚችሉ። ግን እሱ ላይ ነው የተጠቆመ ባለቤት ስለሆነ ጓደኛውን ባለቤት ነው። የጓደኛው ስም ሳይጠራ ግን የሱ ስም መጥተው አስሮ በሸንሸል ነው የወሰዱት። በሰንሰል አስሮ ግን እግዚአብሔር ይወደዋል ወጣ በ10 ቀኑ። እንደ ቤሩት ኖ ቤሩት እዚህ ሀገር እንዴት እንደቆየው እግዚአብሔር ይመስገን እስካሁን። ማርያምን እግዚአብሔር ሚካኤል እየጠበቀኝ የእናቴ ጸሎት እየጠበቀኝ ነው እንጂ ቤሩት ላይ አንዳንዱ ማይኮን እየሆነላቸው ነው። በቃ ወረቀት ስላላቸው ዜግነት ስላላቸው ምንም አናመጣም ወይ ባላቸው ጠንካራ። ለቤሩት ብትወጪ ምን ይቀርባል? ለቤሩት የት ሀገር ነው የሚቀርበው? ቱርኪ
ሾርት ይቀርባል። አዎ ልወጣ እኮ ነበር ግን በቃ ፈራው። አጋጣሚ ከተያዝሽ ሶሪያ ወይ ምናምን ከተያዝሽ ወዴት ነው የምትሄጂው? ቀጥታ ዲፖርት ወደ ኢትዮጵያ ነው የሚያሳፍሩሽ። ኖ እንደዛ ለማ በደንብ ሰው አናግረሽ የሚያውቅ ሰው በደንብ አናግረሽ ምናምን ነገር በደንብ ከእንደዚህ አይነት ሰዎች ጋር አውርተሽ ከዛ በኋላ በውስጥ ማለት ነው የሚያውቁ በቃ በደንብ አውርተሽ 2 ወር ሳታቋርጭ ቲክቶክ ጠዋት ማታ እየገባሽ ጌምሽን ቀጥቅጠሽ አስተካኪ። ማርያምን ዜድ ማምላክን ቲክቶክ ማለት ነው ጊዜያዊ ነው። ማምላክን ጊዜያዊ ነው። ማርያምን ነው የምልሽ። አሁን እዚህ ሆይ ቤታ ያለ ማን ነው? ከዚህ ቀጣይ ዓመት 2027 ላይ ትዝ ላለው የምችለው ማህበረሰብ ነው። ትዝም አልላችሁ። ምን ኤርትራ እኮ ሀገር ነው ሪፖርት የሚያደርጉኝ። እኔ እነዳዳለሁ። ጸጥ ማለት አልችልም። እኔ እየተሰደብኩ ዝም አልልም። ማርያምን እኔ እየተሰደብኩ ዝም አልልም። ይልሽ ትምህርት ቦታ ነገሮች ሁሉ ማለት ነው እንደዚህ ስትይ ሳትፈልጊ በግድሽ ያስገድዱሻል። እኔ አሁን በጣም ግትር ሰው ነኝ፣ እልከኛ ሰው ነኝ። ማርያምን ነው የምልሽ። ግን አገሪቷ ግን ሳትፈልጊ በግድሽ እልህሽንም ንዴትሽንም ታረጋገዋለች። ሳትፈልጊ በግድሽ ነው የምልሽ። አንቺ ሳትፈልጊ እኔ እኮ ቤታዬ እኔ ማርያምን እኔ የሚያውቁኝ ቤሩት እንጃ የሚያወሩሽ ምናምን ይኖራሉ። በጣም ጸባኛ ነኝ። ሰው ቀና ብያ ላይ ምን ሰው እንደዚህ ቀና ብዬ እንኳን ሰላም ማልጅ ነኝ። በጣም እንደ ዱርይነት ያለውም ሼመኛ ነኝ። ይሄ በቃ እንትን ግን ሰው ከነካኝ ወደኋላ አለም። ስሚ ዱባይ ምናምን እኮ ማለት ነው ሰው ሲነካሽ ዝድይ አንቺ አትመልሽም፣ አገሪቷ ትመልሳለች። ከባድ ነው ህጋቸው እኮ ዱባይ ውስጥ ሰው ሪከርድ ማድረግ አይቻልም፣ ሁሉ ነገር አይቻልም። ህጋቸው ጠበቅ ያለ ነው። አንቺ ብቻ ምን አገባሽ? ለምን ስለ ሰው ታስቢያለሽ? እዛ ጋር ያለውን ህይወትሽን አይተሽ ዱባይ ደግሞ ብገቢ ብዙ አበሾች ያለውን ስራ ትጀምሪያለሽ ምናምን፣ ከጎን ለጎን ደግሞ ቲክቶኩን ታስኬጃለሽ ምናምን። ማርያምን ምን ወረቀት አለሽ? የለሽማ? የለኝም። ወረቀት ቢኖረኝማ ኖ ዜድ እውነት በጣም ነው ያረፈድሽው። ኢትስ ኦኬ ነገሮች ይስተካከላሉ። ግን በጣም ነው ማርያምን ይቀለርሽው። አንተ የወላን በሳው ጠበላ በቃ ነፍስንም አታውቂት እንዳለ ከጭቃ ቤት የተረፈች ይኸው 3000 ሰጠኝ። አንቺ ለኔስ መጥቶ ምን ቢሰጠኝ ጥሩ 500 እንደው ብዙ ለሀብታም ደህና ነገር አትሰጠንም። ያንተ ቋን ተለቃቃሚ ደህና ነገር አትሰጠንም እንዴ? አንቺ ዝም የዛ ጭቃ ቤት ያልኩት ለራስ እኮ እየተረገጥኩኝ እኔ ደግሞ ኑስራ ያለች እኮ ነው የመሰለኝ። ማረብ ኑስራ ያለች እኮ ነው የመሰለኝ። ኑስራ ናቺ ኑስራ ነጃት ልል ነው ነጃት መስላ ነው ማርያምን። አሁን ከምሬን ኮሙን ጭቃ ቤት ላስ እኔ ያለው አይደል እንደ ሙሉ ኮሜንት ስቆ ገስት ሙሉ ያሉት እነሳሩን ሁሉ ሳይቀር ሁሉ ስቆ አብሬ ስላልኳለን እንደ ዛሬ የተረገጥኩት ምሮ የምትለው እኔ ደግሞ እርግጥ ህዝበናው እኮ ጋላሪውን አስሞልቶ ትናንትና ጋላሪ ለማስሞላት እንትን ይላል። እንዴት ሸሚዞ ይሆናል የሚዞኝ ነው ምን ቀረው ደግሞ ተመልሰው ሊወል አረ ለምን እንደ ኮምፒውተር እኮ ነው። ስማ ሰው ለራንኪንግ ስማ አዳምጠኛ አይኑ 54 አንበሳ ውጣሃል፣ 5 ዩኒቨርሲቲ ጋር ውጣሃል። ስማኝ ሚሞላ ይሄውን ጌም መጫወት ምናምን ሳይሆን ይሄ እንትን ነው። ምንድነው ጊፍት ጋላሪ ግዴታ ማስሞላት አለብህ። ካልሆነ 15 ቤት እንደዚህ እድ ትገባለህ። ከዛ ቀስ እያለ 12 ቤት 9 ቤት ያስወጣሃል ማለት ነው። ሶ ለዛ እንደዛ ከምትሆን 18 አስሞላና ከፈለግ ገብተህ አትጫወት። ጊፍት ጋላሪን አስሞላና ግባውን ከኛ ጋር አሁን እኔ ልንገርሽ ስሚኝ፣ አሁን ኤቱ ነበርኩኛ እንዲያም ኤዋን መግባት ነበረብኝ። ወደ ኤሶስ ነው የመለሰኝ ማለት ምን እንደሆነ አልገባኝ በራሱ። እኔ 2 ቀን አልተጫወትኩም። ቆይ እስኪ ሊዮ ምን ውስጥ ነው የከተተኝ? ቆይ ሊዮ አላየሁትም። ኤዋን አየህ፣ ሁለቱን ጠፍቶብኛል ካለመጫወቴ ብዛት ማለት ነው። ሁለቱም የሚበራው ጠፍቷል። አንዱ ከጠፋ ዛሬ ማለት ነው ኤቱ ነው የምመለሰው። ነገ እንግባ ቤታ፣ ነገ እንግባ፣ ነገ እንቀጣቀጥ ተሰብስበን በግሩፕ ማለት አዎ። ኦኬ እሺ በቃ ተዘጋጅ። ነገ ከዚህ ሰዓት ከ5 ሰዓት በፊት እንጫወታለን። ኦኬ ከዚህ ሰዓት 5 ሰዓት በፊት ማለት ስንት ሰዓት ነው በእኛ? በቃ አንተ የቀጠሮ ጌም የተጫወትክበት 1 ሰዓት በፊት። አዎ
በቃ የዛን ሰዓት እንዳትረሳሽ እደውልልሃለሁ። አይጂ ላይ አይዲያ አለ አይደለ? ኢንስታግራማችን ባለፈው ደውዬልሽ ነበር እኮ ጣም አይጆትም ልጠይቅሽ እንዴ አሮና ዝም ሲል እኮ ሰውዬው ትቶታል እንዴ እኔ ደግሞ ብዬ ምን አይደለም በቃ አይቼዋለሁ። እሱ ከሆነ አንተ አይቼዋለሁ፣ እደውልልሃለሁ ጠዋት። እሺ ኧረ የሆነ ነገር አለ ነው። ኦኬ ስማ ምክራት ሴትዮዋንም በፈጠረ ማን ሴትዮ እንዴ በቃ ዘጫዎች እንደ ድሮሽ ነቃሪ እንግጥ ነው ይበላል። እንመለሳለን። እኔ ልንገርሽ ዜዶ አንቺ ፍዝዝ ካልሽ ማለት ሁሉም ፍዝዝ ነው። ጊዜው ጉቺ ስታወራ አልሰማሽም? ጊዜ መበላለጥ ነው። ጊዜ መፎካከል ነው። በልጠሽ የመገኘት ነው። ቢደክምሽም እንቅልፍሽ ቢመጣ ቢሰለችሽ የምትወጃቸው ሰዎች ቢርቁሽም ያሉት አሉ እኔ ያለው ብለሽ ነቃ ደንገጥ በይ። እኔ አሁን የምመጣው እዚህ ደስተኛ የሆንኩ ቤቴ ደስተኛ ሆኖ ይመስላል ነው። ብዙ ነገር ከዚህ ስልክ ጀርባ ማርያምን ነው የምልሽ ብዙ ነገር አሳልፋለሁ። ግን ለምን በቃ እስከመጣው ድረስ ቤተሰቦቼ ለምን አስቀይማለሁ ብዬ እየሳኩኝ የተጫወትኩ እያበድኩ እየደከመኝም ቢሆን እጫወታለሁ። እዚህ ድመቤቴን ነው የምልሽ እንጂ አሁን ስሞክ የሌለኝ ቀን አለ እንደ ድሮ። አሁን ስሞክ ማለት ግን ምንም አገባኝ። ሰጠኛል፣ እጫወታለሁ። እህት ወንድሞች አሉ፣ እዝናናለሁ ከነሱ ጋር። ሰው አስገባለሁ፣ አስወጣለሁ። ዋናው ሰላሜ ይኑር። የኔ ኤነርጂ አይውረድ። ለምን መሰለሽ እስካሁን ድረስ እኔ የማስጠብቀው አሞራው ማርያምን ካየክን አሁን ጠዋት ስመጣ በትንሹ እንኳን 5 ሰው ይዜ አዝናንቼ ምን ብዬ ጌሜን እጫወታለሁ። ለምን በቃ ኤነርጂን ወደታች አላዳክመውም። ፍዝዝዝዝ አልም። የፈዘዝኩ ቀን አይተሽኛል። የኛ ልንገርሽ ዜዶ እኛ ገባሻ እኔ እሰራለሁ፣ ትምህርት አለኝ። ብተወውም ባልተወውም ገባሻ በዛም በዚህም ብዬ ወጣጠራለሁ። ገባሻ አይምሮም ለራሱ ቢዚ ያደርጋለሁ። አንቺ ግን እየመጣሽ እንዲያውም አንዳንድ ቀን ቤታ ተቃለሽ ምን እንደምል እኔ ምን አለ ትምህርቴን ጨርሼ ብሆን ኖሮ በቃ ምን አለ ቁጭ እኔ እግዚአብሔርን ነው ዜድን እያየዋት ዝም ብል አሁን አንዳንድ ሰው የሚከፋው ምናምን ሰው ሊኖር ይችላል። እኔ አሁን ለእኔ የሚቀርቡኝ ሰዎች ማለት ነው አሞራው ቤታ ምን ነው ፈዘሻል ተጫዋች እኮ ምናምን ይሉኛል። ምፈዝበት እኮ ቀን አለ። ግን አሁን እሷ ረዘመ። 1 ሳምንት ልትፈዝሻል እና ልግባ እንደ 1-2 ቢግ ጌም እንጫወት ሊሆን እንዴት ብዬ ነገር አሁን የማውቃት አሞራው ግባ በቃ እሺ እየበላሁ እገባለሁ። ምግብም አልበላሁም። ይሄ ምግብ ደግሞ እንደው አንተ ደግሞ እሺ ግባ ወረመኒት መጣን ግባ ውጣሽ ይላችሁ። እኔ እኮ ይህንን የምነግራት በስልክ እኮ ደውዬ መንገድ አያቅተኝም። አንዳንድ በስልክ ማውራት ነገር አለ። ግን ሶሻል ሚዲያ ላይ ላይክ እሷ ላይ ይታወቃት ይችላል። እና የምፈዝበት ቀን አለ። ጌም መጫወት የሚያስጠላኝ ሞራሌ ምናምን የሚመታበት ቀን አለ። ያ የሚሆነው ምንድነው የሆነ ከቅርብ ሰው ጋር ከተቀያየምኩ የምወደው ሰው ጋር ምናምን ከተቀያየምኩ ምናምን የሆነ ነገር ካልተመቸኝ እንደዛ ያደርገኛል። ከዛ ውጭ ግን ማለት ነው ቢሰጣትም ባይሰጣትም 5 ጨዋታ ብትቀጣ ማለት ነው ሳይሰጣት 5 ሳንቲም 6 እና 7ኛው ላይ እግዚአብሔር የሆነ ሰው አምጥቶ እንድታሸንፍ ያደርጋታል። ማርያምን ይሄ በቃ ሞራል የሚባለው ልክ ስገቢ ምናምን ነገር ሞራል አለሽ አይደለ? ቀውጢ በቃ መጨቃጨቁ መጮሁ ምናምን ወከባው ይሻላል እንዲፍዝዝ ከምትይ ማርያምን በቃ ይኸውልሽ አይኖ ይገባኛል ዜድ ባንቺ ምን አይቼዋለሁ አልፌያለሁ። ግን በቃ ይኸውልሽ በቃ ሞቅ አርዩ። የቲክቶክ የሚቀጥል ነገር አለ ማለት ሁለተኛ ነው። የምትወጃቸው ራሱ ከስርሽ ሊርቁ ይችላሉ ምናምን ነገር ኢትስ ኦኬ። ከነሱም የተሻለ እግዚአብሔር ይሰጥሻል። ማርያምን አይናቃለሁ እኔ ምን ልበልሽ፣ እኔ መጀመሪያውን እኔ ብዙ ማለት እንደዚህ ሳፖርት የሚያደርጉኝ ምናምን ነበሩ። ሀታ በውስጥ ብር እንላክልሽ ምናምን እኔ ብልጥ ብሆን የታውቃቸዋለሁ ምናምን ብዬ መቀበል እችላለሁ። እኔ እንትን አይደለሁም ገባሽ? እንደዚህ አልሰጡኝም እንደዚህ አልተቀበልኳቸውም ብዬ ማልናደድ ልጅ ነኝ። ሌላ ጋር እየሰጠው እንትን አይኖ እኮ ይገባኛል። ግን ሰው ደግሞ አንቺ ካለሽበት አንጻር አሁን እኛ ሼም ቢይዘን ምናልባት አሜሪካ ተቀምጠን ነው ምናምን ብለን ሼም ይዝሻል። አሁን ሰው ልላቀ እኔ እኮ ይሉኛል እኮ ማርያምን ነው የምልሽ። ቤተሰብ ቲክቶክ ገንዘብ ከመሰጥሽ ካሻፕሽን ስጪ ምናምን ይላሉ። ፔፓል ላኪል ምናምን እንዳሉ የሰጡኝም አሉ። ምን አስዋሸኝ? በፔፓልም በካሻፕም የሰጡኝ ሰዎች አሉ፣ ሰፖርት ያደርጉኛሉ። ግን ለእኛው ሊከብድ ይችላል። አሜሪካ በስም አሜሪካ ትደቁሻሽ። አንቺ ግን ካለሽበት አንጻር አይኖ ግን ወረቀት አንቺ እንደሌለሽ ሁሉም ያውቃል። ያለሽበት ሀገር ምናምን ግባሽ እሱን አስቤ
እኔ ስለኔ መማርቱ የኔ ጌታ የተማሪትም አልደረሰ እዚህ ቲክቶክ ላይ አሁን ሲከፍት ነው ያየነው። አታስብ ስለኔ መማር አለመማር አታስብ። እኔ ወጥቼ ቸገረኝ፣ ከፋኝ፣ ተበደልኩ ብዬ ስነግርክ ያኔ ተማሪ ብለንሽ ነበር። በል እጅ ሁለት እጅ ቢቆረጥ እናንተንም አልጠይቅ። እዚህ አፋችሁ የምትከፍቱ ሰዎች ጌም ደግሞ መጫወት ሞራልሽ እንዲወድቅ ያደርጉ አንዳንድ እነሱ አንደኛ ናቸው። እመቤቴን አንደኛ ናቸው። ጌም ደግሞ አይጫወታለሁ። ለምን አልጫወቱ? ወጣቱ ሁሉ ነጩ ጥቁሩ ወጣቱ እየተጫወተ ነው። አንደኛ፣ ሁለተኛ ነገር ደግሞ እዚህ ጋር ቁጭ ስል ዝም ብዬ አይደለም። የሆነ ቦታ ስራ ላይ ሆነሽ ነው የምታይኝ፣ የሆነ ነገር እየሰራሽ ነው የምታይኝ፣ እየተዝናናሽ ነው የምጨፍረው፣ ማወራው። ስንት ሀብታም በቃ እነዚህ ሚሊየነር ብሊየነር ምናምን ስንት እየተጫወቱ ለእነሱ ወይ ደስ ሲል ጊማቸው፣ እኛ ላይ ሲደርሱ ለማኞች። እኔ ምንም አይመስለኝም። መለመኔን አላቆም። ቲክቶክ ካቆምኩኝ ልመና አቆማለሁ። ቲክቶክ ድረስ ከመጣው 3 ሰውም እያየኝ ቢሆን ማለት ነው። ወይኔ ቤት ታዬ ቷት ይሆን ለአንዲቷ እኛ ለማኝ ነው ስማችን፣ እነሱ ለማኝ አይደሉም ፈረንጅ ስለሆኑ። ቅዱስ አላም ነገር እናንተ ስለያላችሁ ማርያም የራሱ ሰው ደግሞ ስሚ ደግሞ አዳምጪ፣ ስሚ ዘንድ አሞራ እስኪመጣ አዳምጪ። እና ምን ችግር አለው? ኢትስ ኦኬ ትጫወት፣ አሪፍ ነው። እኔ እንትን አሁን የሚመስለው ማለት ነው እናንተ አስተሳሰባችሁ ማንም የማንንም እድል አይበላም። ተረዳችሁኝ አይደል? ዜድ የራሷ እድል አላት፣ ቤታ የራሷ እድል አላት። አሁን የጻፍከው አንተ ዲቦራ የራሷ እድል አላት። ሁሉም የራሱ እድል አለ። ሁሉም የሆነ ሰዓት ላይ የሚሰጠው ሰዓት አለ፣ የሆነ ሰዓት የማይሰጠው አለ። ከሰው ጋር ሌን አታወዳድሩ። ሁሉም በየምክንያት ነው የሚሰጠው። ከሰው ጋር አታወዳድሩ። እኔ ከነጮች ጋር ብጫወት የአንዱን የነጭ ጊፍተር ባመጣ እንደ ሌሎቹ ለአረብ ሄድኩኝ ገንዘቤን ባንገፈግፍ ከዛ እኔማ ትንሽ አውቃለሁ እንዴት ጊፍት እንደሚያመጡ በደንብ ስልቱን አውቃለሁ። አልፈልግም እዛ ነገር ውስጥ መግባት። ለምን መጣ ጋይስ? እኔ እኮ ትንሽ ከባለፈው ጌም የቀራ ካላችሁ እግር ምናምን እጅ ጊፍት ጋላሪን አስሞላ ወሬት እግር ምናምን ካላችሁ ብዬ ነው እኮ የመጣሁት። የቀረ ነገር ካለ የጭቃ ቤት ያላለቀቻለች የድንጋይ ሊያረጋት ነው። አዎ ወይኔ ጉዴ ፈላ። ጋይታው እኔ አውቀዋለሁ ማን ስንት እንደወረደለ ቁጥር ሁሉ ነገር ያሳየናል። ማልጨቃጨቀው ለዛ ለሱ ግን ምክር እየሰጠሁት ነው። እሺ ማነክ አሁን ቅድም የጻፍከው ልጅ ማን እንደተሰጠው ጋላሪ ላይ ሁሉ ነገር መዝጋት አይችሉም። እኛ ጌመሮች ማየት እንችላለን። ስለዚህ አታስብ። አሁን ያልከው ነገር ስህተትም ስለሆነ ነው ስለማውቀው ነው። ቢሆንም ደግሞ እኔ አይመለከተኝም። ሰው የራሱን እድል ለሚያገኘው ገባክ? እኔ አሁን እሷን ስላየዋት ነው በቃ አላረለ እንደ ድሮ እኮ ቀውጤ ነበረች ምናምን ነው። አሁን የደበራት ነገር አለ። ፈታት በል ነው ሲድ ማርያምን አንተ አሞራው እትየው ታፈን ኮረታ ተበርጉልን ወይ ሚውት አድርጌ ነበረ። ሂዱ ጋይስ ሊስት ስኮሪዮን ይቀጣል። ሂዱ ጊፍት ጋላሪ እንደሚዘጋ ታውቂያለሽ ቤታ? አሁን አንቺ ጋር መጥቼ እንደምዘጋው እንደምችል ታውቂያለሽ ማለት ሰው እንዳያይ እንደፈለኩ ልዘጋው እንደምችል። አዎ ሁሉ ያውቃል እና ቃሉ እያለች ምን ማለት ነው? እና ጌመሮች ኖ አትችልም። ራንኪንግ ላይ መዝጋት አንተ ባለፈው ዘግታል፣ ትችላለህ። የማትችለው ግን ጊፍት ጋላሪን መዝጋት አትችልም። ማርያምን ይችላል። የራስ በቤት ሰው እንዳያይልህ ያደርገዋል። ኖ በቤት አይደለም። አሁን ልንገርሽ፣ በቤት እኔ መጥቼ አሁን አንቺ ቤት ማለት ነው ጊፍት ሰጥችሽ እዛው ያለው አንቺ ቤት ላይ ሲቲንግ ገብቼ ይዘጋዋለሁ። ሰው እንዳያይ ከፈለኩ ኖ አልገባም። እዛ ገብታለም እኛ እሱንማ ማድረግ ትችላለን። ሰዎች ናቸው የሚሰጡት። ዘግተው ነው የምትገባው። አንተማ ትችላለህ። ግን እኔ ያልኩኝ ጊፍት ጋላሪያውን ማን እንደሰጠ ካውቃለሁ ነው የምልህ። አሁን ለምሳሌ ማን የሚባል ማካ ነው ምን አንተ ጋር የሰጠ ሰውዬ ጋይስ ታርተጀርኩ አሁን እሱ የሰጠ ማየት ይችላል። 3 ጋላክሲ ሰጥቷል ምናምን ስንት እንደተሰጠ ማየት ይችላል። 3 ሚስታም ተሰጥቷል ምናምን ጊፍት ጋላሪ እሱ ከፈለገ ነው። ሁሉም እየዘጋ አይሰጥማ። አንድ ማድረግ የምትችለው ምንድነው? ራንክ አሁን አንተ ማለት ነው ስንት እንደሰራ እኮ እኛ እናውቃለን፣ ጌመሮች እናውቃለን።
ከስር ያለ ግን ጋይስ እናንተ አታውቁም ማለት ሂዱ ጋይስ 8 ሰው እናንተ አታውቁም አሞራው ጋይስ ስንት እንደነበር እኔ ግን አውቃለሁ አሞራው ፍላወር ጋይስ 8 ፍላወር ወይኔ በፈጣሪ ስም እኔ ቡዳ ነኝ አውቃታለሁ ሂዱ ጋይስ ፍላወር ካለቀው በኋላ አበስኩ ገቡ ሂዱ ጋይስ ስማ 3000 ነው ቅጣትሽ ጋይስ ሂዱ ደብሉ ነው